በፊት ላይ ነበር እንትን ማለት የነበረበት ምንድነው እንትን መበል የነበረበትም በፊት ላይ ነበር። አሁን ላይ ፖስት ከተደረገ በኋላ እንደ አዲስ አጀንዳ ማድረጉ ጥሩ አይደለም። በቃ ያለፈው አልፏል። እግዚአብሔር የተመሰገነ ይሁን። ወደፊት ሁላችንም ብንቀጥል ጥሩ ይመስለኛል እና ከዚህ በኋላ ግን ይሄ ጉዳይ እንትን የማይል ከሆነ እግዚአብሔር ምስክሬን ነው። ሀረር ስንሄድ እግዚአብሔር ምስክሬን ነው። ሀረር ስንሄድ የሄድንባቸው 3 አጀንዳዎች አሉ። ዩቲዩብ ቪዲዮዎችን ልትሰሪ ነው ሄድ ነው የራስሽን የዩቲዩብ ቪዲዮ ለመስራት ነበር ሀረር ድረስ ሄድሽው። ሁለተኛ ነገር ደግሞ ሙሉ መረጃ አለኝ። ሙሉ ገንዘብ አውጥቼ ሙሉ ወጪውን ሸፍኜ የሄድኩት እኔ ነኝ። 1 ብር አላወጣሽም። ለሱ ማስረጃ ካለሽ መተሽ ማሳየት ትችላለሽ። እኔ ሙሉ ማስረጃ አለኝ። ያንቺንም ወጪ የሸፈንኩት እኔ ነኝ። ዩቲዩብ ቪዲዮሽ ልትሰሪ ነው የሄድሽው። ሞዴል ለመሆንሽ ደግሞ ሙሉ ማስረጃ ራስሽ ፈልገሽና ፈቅደሽ እኔ እያለሁ ሌላ ሰው አይሰራም ብለሽ ነው የሰራሽው። ይሄም ማስረጃ አለኝ። ላይቭ ላይ ከፈለግሽ ላይቭ ላይ ሁለታችን ፌስ ቱ ፌስ የፈለግሽውን ሰው ይዘሽ በድሎኛል ያለ ፈቃዴ እንደዚህ አድርጎኛል ብለሽ ላይቭ ላይ ሐቂቃሽን ይዘሽ ማስረጃሽን ይዘሽ እኔን ማውራት ትችላለሽ። እኔም ማስረጃ አለኝ። በማስረጃ መሰረት መልሶችን እመልስልሻለሁ ማለት ነው። ከዛ ውጭ ግን በሌለሁበት ስሜን ባታንሽ ባታብጠለጥኝ እንድጠላ ባታደርጊኝ የኔ እህት ለሁሉም ጉልበት ያለው ጉልበት እግዚአብሔር ነው። እኔ ሰውን በጉልበት የሚስው አይደለም እና ደግሞ ሰው የላትም ብዬ ንቄሽ አይደለም። ለማከረሽ ደጋግሜ ደውዬ ነበር፣ አለኝ ማስረጃ። አሁንም ቢሆን ለጓደኞችም ነግሬያቸዋለሁ ይህን ጉዳይ እና ከዚህ በኋላ ስሜን የምታንሽ ከሆነ ግን ጉዳዩን እንዲሰፋ ታደርጊዋለሽ። እኔም ክፉ እንደሆነ አታርጊኝ። ብዙ 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 ያስኳቸው ነገሮች አሉና አይ ቲንክ ብትጠነቀቂ ጥሩ ይመስለኛል። ከዚህ በላይ ክፉ መነጋገር የለብንም። ትንሽም ጊዜ ቢሆን ክፉ ደግ ያሳለፍን ጓደኛ ማቾች ነበርንና ስለሱ ጊዜ ብለሽ ታይ። ከእንቅልፌ ተነስቼ ሁሉ ነገር ስለወራሁባችሁ እናንተ በጣም ይቅርታ። ምክንያቱም ይህን ጉዳይ ላይቭ ላይ እስከሆነ ድረስ እንትን የሆነ ሰው እንደተበዳይ እያወራ ያለው እኔ እንደበዳይ መገመት ያለብኝ አይመስለኝም ከዚህ በላይና እውነት አለኝ ካልሽ ማስረጃሽን ይዤሽ ላይቭ ላይ በጓደኞችሽ ፊት እናውራ። እኔም ማስረጃዬን ይዤ እቀርባለሁ ማለት ነው እንጂ እንደተበዳይ 10 ማልቀሱ ተገቢ አይመስለኝም። ይህንን ለማለት ነው። ና እባክሽ ስለ እግዚአብሔር ብለሽ ተይኝ። ይቅርታ ይኔዋ። አረ ይቅርታ መጠየቅ ማርያምን እንወዳሃለን። ይቅርታ ይኔዋ። ይቅርታ ለምንድን ነው የምትጠይቁኝ ጋይስ? በሰዓቱ የመሰላችሁን ያደረጋችሁት። ሁሉም ሰው ወደሚወደው ሰው ጎን መቆሙ ከሚወደው ሰው ጎን መቆሙ ጥፋት አይደለም። እኔን ይቅርታ መጠየቅ ያለበት አይመስለኝም። በሰዓቱ የፈለጋችሁትን ሰው የመሰለውን ነገር አድርጓል ማለት መብታችሁ ነው። እኔም ቢሆን ምንጊዜም አጠፋ አላጠፋ የሚለውን ነገር ሳለ ከምወደው ሰው ጎን ልሆን እችላለሁ እና በሰዓቱ ልክ የመሰላችሁን ነገር ነው ያደረጋችሁት። አሁን መታችሁ ይቅርታ መጠየቅ አይጠበቅባችሁ። ምክንያቱም እኔ ማንንም አልተቀየምኩም። በፊትም የማውቃችሁ በጣም ብዙ ሰዎች ስላላችሁ ስቲል ነው ወዳችኋለሁ፣ አከብራችኋለሁ እና ውሳኔያችሁንም አከብራለሁ እና የተቀየምኩት ሰው የለምና በውስጥ እየመጣችሁ እኔን ይቅርታ መጠየቅ አይጠበቅባችሁም እና የሁላችሁንም ይቅርታ ተቀብያለሁ። እሺ እግዚአብሔርን ማንም የተቀየምኩት ሰው የለም እና ይመቻችሁ። እውነት ስለተመለሳችሁ እውነት ስለገባችሁ ደስ ብሎኛል። አይ ቲንክ በሰዓቱ እኔም ትንሽ የተናገርኩት ነገር ውሸት ባይሆንም የተናገርኩበት መንገድ ልክ አይደለም መሰለኝ እና እንደዛ እንድታስቡ ያደረጋችሁ እሱም ይመስለኛል እና ችግር የለውም። እሺ ማርያምን ማንም አልተቀየምኩም። እኔ እንደ በፊት ወዳችኋለሁ። ይመቻችሁ። እንደ ጋብርኤል የማትገመት ሰው ሁሉ ፔናልቲ ይወጣለሁ ብለህ ኮርናሻ ወደ ይቅርታሽ ችግር የለውም። ማርያም እኔ ማንም አልተቀየምኩም ጋይስ። ይመቻችሁ። ማንም አልተቀየምኩም። እኔ ስቲል ነው ወዳችኋለሁ። መላም አይዋታችን ቅማም ይላል ድረሱ ህይወታችን ቅመም ባለ ዩኒፎርሟን በሳቅ ሸፈነችው የውስጥ ሀዘኗን ፍቅር ናፍቆት ህመም ልቧን ቢረብሸው አላማ አላትና ሁሉንም ቻለችው።
ትንሽ ናት ገና ልጅ እምቡጥ ጽጌረዳ ለሷ አይገባም ይሄ ሁላ ዕዳ እናት አባት ሀገር ሁሉን ተሸክማ ነአም እያለች ነው የምትውለው ቆማ ሊክሷት በስም ይሏታል ቅመሟ ከግድግዳ መሬት ስትለፋ የዋለች ባልዳበረው አቅሟ ሁሌ ሲጠይቋት ደህና ነኝ ብትልም ጥርሷ ብቻ እንጂ ልቧ ስቆ አያውቅም ብቻዋን ስትሆን የምትተነፍሰው ብዙ ሚስጥር አለ ተራሷን ጠይቀው ቀን ቀን ስቃ ውላ ማታ የምታዝነው ብዙ የምታወራው ከትራሷ ጋር ነው የልቧን የምትነግረው በእንባ ዘለላ ነው ያችን ባላላማ ጠብቃት አደራ ከምኞቷ ሁሉ እንድትደርስ በራ ከክፉ ሰውራት ህልሟን አሳካላት ደግሞ ተሳቅሷ ተራው የሚድረሳት ይልበጣም አመሰግናለሁ የእናት ክብራሌ በእነሱም በእኔም ስም እናመሰግናለን እኔም በጣም ነው የማመሰግነው ስላስገባሽኝ በጣም ነው የምወድሽ አመሰግናለሁ እናት እሺ አመሰግናለሁ ድምጻይ ወይ እንዴት ነሽ ልኝ እናት እግዚአብሔር ይመስገን ደህና ነሽ እንደው እግዚአብሔር ይመስገን መልእክት ሰው ልኮኝ ነበር የመጣሁት እሺ ያው ረህሙ ማለት ነው ስልኳ ተበላሽቶ ቲክታክ መግባት አትችልም 3 ቀን ነው ምናምን ማሪ ምን አፕ እየመለሳት አላስገባት ብሎ ነውና መልእክት ልካኝ የትም ይመቸኛል የሚለው የሱ ባለው ሙዚቃ ክፈትልኝ አሁን ስልክ ደውላልኝ ነበር ከፍተሽ አዳምጪልኝ በጣም ነው ሞትሽ ናፍቀሽኛል እና ፈታበይልኝ ብራሻለች ሸሚናትን ሸሚናትን ሞትሻለሁኝ ኑሪልኝ ከፋይን ካሽ በሰላም ተመለሽኝ በይኝ በቃ ከፈቺና ማለት ነው አዳምጪላት እሺ ሙሉውን ማለት ነው ሪከርድ አድርጊ ይችላል እሺ አዳምጪላት